ስለዚህ እንዴት ነው አንቺ ይሄን ነገር ልታስብ የምትችይው? እንዴት ነው ጭራሽ እነሱን ለማለየት አብርሽ ካንቺ ጋር ሆኖ ቤት ለቆ መሄድ በቃ የልጅሽ ጠባቂ እንዲሆን ነው የማድረግልሽ ብሎ ሲነግርሽ ይሄን ነገር ይሆናል ኦኬ ያደርግልኛል አሁን ምናምን ብለሽ አስበሽ መምጣትሽ እንዴት ነው የምታስቢው? አብርሽ እኮ አሁን ላይ እኔ ነኝ ያለ ብልሃተኛ ሆኗል። እኔ ነኝ ያለ ብልሃተኛ ማለት ነው። ጎበዝ ጀግና በቃ ስማርት ሆኗል ማለት ነው። እና ምንም አይነት ነገር ብትናገሪ ምንም አይነት ነገር ብታደርጊ ምንም አይነት ነገሮችን ብታረጊ አይሳካልሽም። በጭራሽ የሚሳካልሽ ደረጃ ላይ አይደለሽም ያለሽው ማለት ነው። በጭራሽ ማለት ነው። አብርሽን በክብሩ እንጂ የሆነ ስለተለማመጥሽው ምን ስላልሽው ምናምን አይደለም። ወንድ ልጅ ክብሩን የሚነካበትን ሰው ይታገሳል ምን ይላል ምናምን። ከዛም በኋላ ግን የወሰነ ጊዜ ማንንም አይሰማም። ማንንም የሚሰማበት ደረጃ ላይ አይደለም የሚሆነው ማለት ነውና ሩታ ብዙ ነገር ለፋሽ ብዙ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ባያላችሁበት ሰላማችሁ ይብዛ። የኩዊን ሪያክት ቤተሰቦች ልባላችኋ። እንግዲህ ትናንት ማታ ሩታ ለአብርሽ ወርቅ ካላሰርኩልህ የኔ ውድ የኔ ፍቅር ቆይ እንደዚህ ያደረገችን ይታንሰላችሁ እዚህ ጋር ቆይ ላሳያችሁ እንዴት እንዳደረገች ማለት ነው። ና ልሰርልህ ና ካላሰርኩልህ እንደዚህ ያደረገች ማለት ነው። እና ከመርጌታ ሄዳ ምን እንዳደረገች ልንገራችሁ። ሄርሜላንና አብርሽን ያጣላል ይሄ ነገር። ካንቺ ጋር ይመጣልሻል አብርሽ እንደዚህ አድርገሽ የራስሽን የሰው ምናምን የሆነ ገዝተሽ ምናምን ከሰጠሽው ጥሩ አይደለም። የራስሽን ይሄን ቀብተሽ ምናምን ነው መስጠት ያለብሽ፣ ግን በእጁ እንዳይቀበልሽ። ከዛም በኋላ በእጁ ከተቀበለሽ ሊጥልብሽ ስለሚችል ቢያንስ ከአንገቱ ላይ 24 ሰዓት መቆየት አለበት። እንዳደረግሽለት አንቺ 24 ሰዓት እስከሚቆይ አለማውለቅ አለበት እና ይሄን ስጦታ እንዳያወልቅ አድርገሽ ነው መስጠት ያለብሽ ምናምን ብሎ አቶ መርጌታስ ነገራት ለሩታ ማለት ነው። እንደዛ ብሎ ነገራት። ሩታ ደግሞ ካላረኩልህ እንዲሙጭጭ። አብርሽ ደግሞ ነቅቷል፣ አባቴ ነቅቷል። ማርያምን ጀግና ሆኗል ሲጀመር ማለት ነው። አብርሽ በሄርሜላ የመጣበትን ሰው ማንንም አይሰማም። ማንንም ማለት ነው። ምንም አይነት ነገር ብትቀባጠሪ ምንም አይነት ነገር ብትሆኒ ምንም አይነት ነገሮችን ብትናገሪ አብርሽ የማይሰማሽ ደረጃ ላይ ነው ያለው። ምንም ነገር ማለት ነው። ግን አንቺ ይሄን ያህል መንገድ መሄድሽ ምንድነው አስፈላጊነቱ? መጀመሪያ መሄድ መስሎሽ ነበረ? መጀመሪያ አብርሽ ጥሎሽ መሄድ ከሄርሜላ ጋር ፍቅር የማይጀምር አንቺን ጥሎሽ እንደማይሄድ ሁሌ ካንቺ ጋር የሆነ ክፉ ነገር ባደረግሽ ቁጥር በቃ ችግር የለውም ነገ ትመለሳለች፣ አውቃ ነው ፕራንክ ነው እንደዚህ ነው እያልሽ ስለኖርሽ እሱ እሺ ነው ብሎ የሚቀበልሽ ነበር መስሎሽ የታየሽ እንዴ? እሱም እኮ የሚወስንበት ደረጃ አለው አይደል እንዴ? እሱም የውሳኔ ደረጃ ደርሷል። ውሳኔውን አጠናቋል። በቃ ወሰነ፣ ተናገረ አይደል እንዴ? ስለዚህ እንዴት ነው አንቺ ይሄን ነገር ልታስብ የምትችይው? እንዴት ነው ጭራሽ እነሱን ለማለየት አብርሽ ካንቺ ጋር ሆኖ ቤት ለቆ መሄድ በቃ የልጅሽ ጠባቂ እንዲሆን ነው የማድረግልሽ ብሎ ሲነግርሽ ይሄን ነገር ይሆናል ኦኬ ያደርግልኛል አሁን ምናምን ብለሽ አስበሽ መምጣትሽ እንዴት ነው የምታስቢው? አብርሽ እኮ አሁን ላይ እኔ ነኝ ያለ ብልሃተኛ ሆኗል። እኔ ነኝ ያለ ብልሃተኛ ማለት ነው። ጎበዝ ጀግና በቃ ስማርት ሆኗል ማለት ነው። እና ምንም አይነት ነገር ብትናገሪ ምንም አይነት ነገር ብታደርጊ ምንም አይነት ነገሮችን ብታረጊ አይሳካልሽም። በጭራሽ የሚሳካልሽ ደረጃ ላይ አይደለሽም ያለሽው ማለት ነው። በጭራሽ ማለት ነው። አብርሽን በክብሩ እንጂ የሆነ ስለተለማመጥሽው ምን ስላልሽው ምናምን አይደለም። ወንድ ልጅ ክብሩን የሚነካበትን ሰው ይታገሳል ምን ይላል ምናምን። ከዛም በኋላ ግን የወሰነ ጊዜ ማንንም አይሰማም። ማንንም የሚሰማበት ደረጃ ላይ አይደለም የሚሆነው ማለት ነውና ሩታ ብዙ ነገር ለፋሽ፣ ብዙ ነገር ጣርሽ፣ ወረድሽ፣ ወጣሽ፣ ምን አረግሽ ማለት ነው። ብዙ ነገሮችን ሞከርሽ። አብርሽ ግን ፈንከች የሚልልሽ ሰው አይደለም። እንዲህ ቀስቀስ የሚል ሰው አይደለም። ልንገርሽ አብርሽ ማለት በአሁኑ ሰዓት ሲኖትራክ አንቺ ሳይክል ሆነሽ ነው ያለሽው። ልንገርሽ ማለት ነው። እሺ አንቺ ሳይክል እሱ ሲኖትራክ። ምንም አይነት ነገር ሲኖትራክን እንግዲህ ሳይክል ሊገለብጠው አይችልም አይደል እንዴ? እና ምንም አይነት ነገር መልፋት፣ መጣር፣ የሆነ ነገር ማድረግ ማለት ምናምን አግባብ የለውም በጭራሽ ማለት ነው። በጭራሽ አግባብ የለውም። አንቺ ሲጀመር ልጁን እያለ እየረበሸኝ ነው፣ በየቀኑ እያደረገኝ ነው። ስለዚህ የሆነ ነገር ይውጣለት፣ ፕሮግራም ይውጣለት፣ ልጁን የሚያይበት ቀን ፕሮግራም ይውጣለት ብለሽ ፍርድ ቤት ድረስ ሄደሽ ፕሮግራም አስወጥተሽ ማክሰኞ፣ ሐሙስ፣ ቅዳሜ መጥቶ ማየት ይችላል። ከሱ ጋር ወስዶ እንደፈለገ አዝናንቶ ልጅሽን በሰዓት መመለስ አለበት ተብሎ ወጥቶላችኋል አይደለ? አንቺ ግን ዳይ ቱ ዳይ በቀን ጧትም ቢለኝ ማታም ቢለኝ 6 ሰዓትም ቢለኝ 4 ሰዓትም ቢለኝ 12 ሰዓትም ቢለኝ ለሱ ኦፕን ነኝ፣ እደርስለታለሁ፣ አመጣለታለሁ፣ የሱን ፊሊንግ አሟላለሁ ብለሽ
የምታስቢበት ምክንያት ምን ስለሆነ ነው? እሱ ወደ ቤትሽ ለማምጣት ነው? የሆነ ነገር ለማድረግ ነው? ምንድነው ሀሳብሽ የነበረው? እና የማይሆን ነገርና የማይሳካልሽን ነገር እያመጣሽ እንደዚህ ልጁን ባትረብሽው አሪፍ ነው ብዬ የማስበው። ልጁን በቃ አብርሽ በእሷ ምክንያት ከልዑል እንዲርቅ ነው እያደረገችው ያለችው። ልዑልን በቃ ላገኝ ብሎ ሲሄድ ግን እሱን ሳይሆን ማግኘት የሚፈልገው እሷ ናት። እኔን እንድታገኘኝ ያክል ነው መስራት የሚሰማት ማለት ነው። ሩታ እሷን እንዲያገኝ፣ እሷን እንዲያቀፍ፣ እሷን እንዲያወራ፣ እሷን ትሪት እንዲያደርግ፣ ከእሷ ጋር ኢንጆይ እንዲያደርግ ምናምን ነው የምፈልገው እንጂ ከልጇ ጋር አይደለም። አይደል እንዴ? አብርሽ በዚህ ልክ ዛዲያ ልጁን የሆነ ነገር በቃ ከልጁ ርቀት ቢፈልግ ርቀት ቢያደርግ ልጁን ጠልቶት ሄርሜላን ወዶ ልጁን ጠላ ሩታን በሩታ እንትን ምናምን ልትሉት ትችላላችሁ። ግን ልጁ ጋር የሚያሳልፍበት ጊዜ እየሰጠችው አይደለም። ልጁ ጋር እንዲያሳልፍ እያደረገችው አይደለም። ልጁን እንደፈለገ እንዲያጫወት ምናምን እያደረገችው አይደለም። ቤት ሲሄድ ትረብሸዋለች። ውጭ ሲወጣም የሆነ የምታረገው ነገር በቃ የሆነ እንትን ነው የምታሰጠው። ማርያምን ትዕግስት ነው የምታሰጠውና ስለዚህ ሩታ ይሄን ነገር ብታርፊ ብታቆሚ ለአብርሽ እንደኔ አሪፍ ነው ብዬ ነው የማስበው። ከዛ ውጭ ግን የምታረጊያቸው ነገሮች በጣም ነው የሚያስጠላ፣ በጣም ነው የሚያሳፍረው። ከአንቺ የማይጠበቅ ከአንድ ሴት ልጅ ከምሬ ነው የምነግራችሁ የሆነ ባውንደሪ መኖር አለባት ለምንም ነገር ማለት ነው። ካልተፈለግሽበትና ካልተጠራሽበት ቦታ መገኘት የለብሽም። አንቺ የማትከበሪበት ቦታ ላይ መገኘት የለብሽም። ክብርሽን ዝቅ እያደረግሽ ያለሽው ራስሽ ነሽ እንጂ ማንም አይደለም። አብርሽ አይደለም ለአንቺ ክብርሽን ዝቅ እያደረገ ያለው ማለት ነው፣ ራስሽ ነሽ። ለምን አብርሽ አይፈልግሽም? አብርሽ ነይ ብሎ አይደውልልሽም? አብርሽ የሆነ ነገር እንደዚህ ሀሳብ ሸር እንደራረግ ብሎ አይደለም የሚጠራሽ። ሁሌ የምትጠሪው አንቺ፣ ሁሌ የምታስጠሪው በሰው አንቺ፣ ሁሌ ማለት ነው። ስለዚህ ትሻለቻለሽ። ወንድ ልጅ ፈልጎሽ ሲጠራሽ ፈልጎሽ ስትገኙ እንጂ አንቺ ፈልገሽው ስለሄድሽ ይፈልገኛል እኔ በቀረብኩ ቁጥር እኔ የሆነ ነገር ባደረግኩ ቁጥር ምናምን ይቀርበኛል ብለሽ የምታስቢ ከሆነ ተሳስተሻል። እንደዛ የሚያደርግበት ደረጃ ላይ አይደለም አብርሽ። ሄርሜላ 100% እሱ የሚፈልገውን ነገር እያሟላችለት እስካለሽ ድረስ ከአንቺ ምንም የሚፈልገው ነገር የለም። ከአንቺ የሚፈልገውን ነገር ስላጣ እንጂ የሄደው የሚፈልገውን ነገር አግኝቶ አይደለም የሄደው። እና የሚፈልገውን ደረጃ፣ የሚፈልገውን ሁኔታ፣ የሚፈልገውን ህይወት እየኖረ እስካለ ድረስ ከአንቺ ጋር ምንም አይነት ነገር ሪሌሽን የሚጀመር ሰው አይደለም። ለማንኛውም እወዳችኋለሁ፣ አከብራችኋለሁ ፋሚሊ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ስታደርጉ የደወል ምልክቱን የተጫናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ ይሁንላችሁ። እስኪ ማታ ደግሞ አብርሽ ምን ሆኖ እንዲመጣላት ፈልጋ እንደነበር ያለውን ሀሳብ አስተያየት ይዛለን ስለምትመጣ የዛኔ በደንብ አድርገን እናያለን ማለት ነው። እስከዛ ሰላም ቆይታ ይሁንላችሁ። ባይ